እስራኤል አዲስ የጦር ግንባር ከፍታለች። የእስራኤል ጦር በሶሪያ ላይ ወረራ መጀመሩ ተሰምቷል። ከበሽር አልአሳድ ውድቀት በኋላ የሶሪያን መሬት እንዳሰኛት ስትወር የከረመችው እስራኤል አሁን ደግሞ አዲስ የግራኛ ወረራ ሶሪያ ላይ ሌሊቱን አውጃለች። የጎላን ተራሮችን ተሻግረው የገቡት የእስራኤል ወታደሮችና ታንኮች ወደ ደማስቆ እየገሰገሱ መሆናቸው በሰበር ተሰምቷል። ኔታንያሁ የኢራን ጦርነት የሊባኖስ እልቂት ይበቃቸው አይመስልም። አሁን ደግሞ ፊታቸውን ወደ ሶሪያ አድርገው እጅግ ለሚሆኑትን የሶሪያ ግዛቶች ወደ እስራኤል ለመጠቅለልና ለመቀላቀል ክተት አውጀዋል። አህመድ አልሻራ አስተዳደራቸው የእስራኤልን ወረራ ለመታደግ አነጋጋሪውን መወሰኑም ሰምቷል። በመረጃ ሰዓታችን ጉዳዩን ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮን ላይክ ማድረግም ቀዳሚ እርምጃ ያድርጉ። ወደ ዝርዝሩ ገባን። በእስራኤል መድፎች አስገምጋሚ ድምጽ በደቡባዊ ሶሪያ ሲታመስ አድሯል። የእስራኤል ጦር በሶሪያ ግዛት ላይ በይፋ ወታደራዊ ወረራ መጀመሩ ሰምቷል። የባሽር አልአሳድ አገዛዝ መፈራረሱን ተከትሎ እስራኤል በአካባቢው ላይ የጀመረችውና እጅግ እየተፋጠነ የመጣው የማያቋርጥ የመድፍ ድብደባ፣ የአየር ጥቃትና የግዛት መስፋት ዘመቻ አካል መሆኑም ተነግሯል። መጀመሪያ ላይ በተባበሩት መንግስታት ድርጅት ክትትል የሚደረግበትና ለብዙ ዓመታት የቆየውን የመለያ ቀጠና በፍጥነት በመቆጣጠር የተጀመረው ይህ ወታደራዊ እንቅስቃሴ አሁን ላይ በደርአና እንደዚሁም በቁነይጥራ በተባሉ ግዛቶች ውስጥ ወደ ተጠናከረ ቀጣይነት ወዳለው ወታደራዊ ኦፕሬሽን ተቀይሯል። ይህም የአካባቢው ድንበር ቀስ በቀስና በማይታወቅ ሁኔታ መልክ የቀየረ መሆኑን የሚያሳይና ወደ ሰፊ ክልላዊ ጦርነት ሊያመራ የሚችል አደገኛ አዝማሚያ እንደሆነም በብዙዎች ዘንድ ከፍተኛ ስጋትን ፈጥሯል። በእስራኤል ተይዞ ከሚገኘው የጎላን ኮረብታ ጋር የሚዋሰነውና እጅግ ለም የሆነው የኤርሙክ ተፋሰስ ለረጅም ጊዜያት የአካባቢው ውጥረት በተደጋጋሚ የሚቀሰቀስበት የጦርነት መድረክ ሆኗል። የእስራኤል መድፎች ሆነ ብለው ኢላማ ያደረጉት ክፍት የእርሻ ቦታዎችና የደን ክልሎችን ነው። የእስራኤል ጦር እንደ አውሮፓውያን የዘመን ስሌት በ1974 ከተደረገው የኃይል መለያየት ስምምነት መስመር ባለፈ በተለያዩ ስትራቴጂካዊ ቦታዎች ላይ ጠንካራ ወታደራዊ ይዞታዎችን መስርቷል። የሳተላይት ምስሎችና ከቦታው የሚወጡ መረጃዎች እንደሚያረጋግጡት በሶሪያ ግዛቶች ላይ አዳዲስ የተባሉ ወታደራዊ እቅዶች፣ የጦር ሰፈር በሮችና የረጅም ጊዜ መሰረተ ልማቶች እየተገነቡ መሆናቸውን ያሳያሉ። በአጠቃላይ እስራኤል በመጀመሪያው ወታደራዊ ግስጋሴዋ ብቻ ወደ 350 ስኩዌር ኪሎ ሜትር የሚጠጋ የሶሪያን መሬት የተቆጣጠረች ሲሆን ይህ የግዛት መስፋፋት ሂደት ከበሽር አልአሳድ ውድቀት በኋላ በከፍተኛ ሁኔታ ቀጥሏል። የአካባቢውን ወታደራዊ ሁኔታ በቅርበት የሚከታተሉ ወታደራዊ ባለሙያዎች እንደሚያስረዱት እስራኤል ይህን የምታደርገው ግልጽ የሆነ ስትራቴጂካዊ ስሌትን በመከተል ነው። እንደ ሄርሞን ተራራ ያሉ ከፍተኛ ቦታዎችን መቆጣጠር በደቡባዊ ሶሪያና በሊባኖስ ክፍሎች ላይ ወደር የሌለው የክትትልና የስለላ የበላይነትን ይሰጣታል። ከነዚህ ከፍተኛ ቦታዎች የሚተኮሱ መድፎችና ከተማዋን ደማስቆን በቀጥታ የጥቃት ስጋት ውስጥ የሚጥሉ ሲሆኑ በሌላ በኩል ደግሞ የኤርሙክ ተፋሰስን ሙሉ በሙሉ በመቆጣጠር የሶሪያ ጦር ድንበር አካባቢ በድጋሚ ራሱን እንዳያደራጅ ወይም ትጥቅን እንዳያደርስ ሙሉ በሙሉ መንገድ የሚዘጋ ወሳኝ እርምጃ ነው። የበሽር አልአሳድ አገዛዝ በድንገት መፈራረሱ በአካባቢው ላይ ፈጣንና ሰፊ የለውጥ ማዕበል እንዲቀሰቀስ አድርጓል። ታዲያ በአሁኑ ወቅትም በፕሬዝዳንት በሽር አልአሳድ አስተዳደር ስር ባለው የሽግግር መንግስት ውስጥ ቁልፍ ቦታዎችን በያዙ መሪዎች የሚመራው የተቃዋሚ ኃይል ዋና ከተማ ደማስቆን በፍጥነት ተቆጣጥሯል። ይህ ክስተት በተፈጸመ ማግስት ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዮም ኪፑር ጦርነት በኋላ በተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል አማካይነት ተፈጽሞ የነበረውን የ1974ቱን የኃይል መለያየት ስምምነት ሙሉ በሙሉ የፈረሰና ዋጋ የሌለው መሆኑን በይፋ አወጁ። ታዲያ የመግለጫ በተሰጠ በጥቂት ሰዓታት ውስጥ የእስራኤል ታንኮችና እግረኛ ጦር ድንበር በመሻገር ወደ መለያያ ቀጠናው በኃይል ዘልቆ ገባ። ይህን ተከትሎ መጀመሪያዎቹ 48 ሰዓታት ውስጥ ብቻ ከ350 በላይ የአየር ጥቃቶች የተፈጸሙ ሲሆን ጥቃቶቹ በደማስቆ፣ በላታኪያ፣ በሃማ፣ በሆምስና በደቡባዊ ግዛቶች የሚገኙትን የቀድሞውን የአሳድ አገዛዝ ወታደራዊ መሰረተ ልማቶች፣ የአየር መከላከያ ስርዓቶች፣ የጦር መሳሪያ ግምጃ ቤትና የጥይት ማከማቻዎችን ኢላማ ያደረጉ ነበሩ። ከዚያ በኋላ ባሉት ሳምንታት ውስጥ በመቶዎች የሚቆጠሩ ተጨማሪ ጥቃቶች የተሰነዘሩ ሲሆን ባሳለፍነው ዓመት መገባደጃ ላይ የተመዘገቡት የጥቃት ድርጊቶች ቁጥር ወደ 1000 ገደማ ደርሶ ነበር።
በብዙ ዓመታት የእርስ በርስ ጦርነትና በቀደሙት የእስራኤል ጥቃቶች ምክንያት አስቀድመው ደክሞ የነበረው የሶሪያ የአየር መከላከያ ስርዓት በዚህ እርምጃ ሙሉ በሙሉ እንዳልነበር ሆኖ ተደምስሷል። ይህ ወታደራዊ ግፊት ታዲያ በአሁኑ ወቅት ከቀን ወደ ቀን እየበረታና እየጠነከረ መጥቷል። ከሚያዝያና ከግንቦት የሚወጡ ዝርዝር መረጃዎች እንደሚያመላክቱት ከሆነ ከ20 በላይ የጦር ተሽከርካሪዎችን ያሰለፈው ወታደራዊ ግስጋሴ በደርአ ገጠራማ አካባቢዎች ተካሂዷል። እንዲሁም ከድሩዝ ማህበረሰብ ውጥረት ጋር በተያያዘ በሰወይዳ አቅራቢያ ጥቃቶች ተፈጽመዋል። የአሳድ አገዛዝ መውደቅ ያስከተለው ይህ የስልጣን ክፍተት እስራኤል ለደህንነቷ አስጊ የሆኑ የውጭ ኃይሎች በተለይም የኢራን ድጋፍ ያላቸው ታጣቂዎች በድንበሩ አቅራቢያ እንዳይደራጁ ለማድረግ በሚል ሰፊ ወታደራዊ እርምጃ እንድትወስድ ምቹ ሁኔታ ፈጥሮላታል። ይሁን እንጂ ይህ ድርጊት የሶሪያን ሉዓላዊነት በከፍተኛ ደረጃ የሚጥስ ከመሆኑ በላይ በአሁኑ ወቅት በአዲሱ የሽግግር መንግስትና በእስራኤል መካከል ያለውን ግንኙነት ይበልጥ እያሻከረው ይገኛል። ቀደም ሲል በአካባቢው ሰላምን ለማስከበር የተሰማሩት የተባበሩት መንግስታት ድርጅት ታዛቢዎችም በአሁኑ ወቅት ወታደራዊ እንቅስቃሴዎችን የመክታት አቅማቸው ሙሉ በሙሉ የተዳከመ ይመስላል። የእስራኤል አካሄድ የተለመደውን የመከላከያ ቀጠና ጥበቃ ስትራቴጂ ሊሰነዘሩ ከሚችሉ ጥቃቶች አስቀድሞ ማክሸፍና የጠላትን አቅም የማዳከም ንቁ እርምጃዎች ጋር አጣምሮ የያዘ ነው። ከፍተኛ የእስራኤል ባለስልጣናት እነዚህ ወታደራዊ ኦፕሬሽኖች የጦር መሳሪያዎች በጠላት እጅ እንዳይወድቁ ለመከላከል እጅግ አስፈላጊ መሆናቸውን በተደጋጋሚ ይገልጻሉ። ይህ የጦር መሳሪያ ዝውውር ጥንቃቄ የሚደረገው ከአሳድ ዘመን የተረፉ ወታደራዊ ኃይሎችን፣ እስላማዊ ሽምቅ ተዋጊ ቡድኖች ወይም ደግሞ የኢራን እጅ ያለባቸው ታጣቂዎችን ታሳቢ ማድረግ ነው። ከአሳድ አገዛዝ መውደቅ በኋላ የተፈጠረው ትርምስና የስልጣን ክፍተት እስራኤል ከ1967 ጀምሮ በቁጥጥሯ ስር ባደረገችው ስትራቴጂካዊ የጎላን ኮረብታ አቅራቢያዎች ጠላቶች በድጋሚ ትጥቅ እንዲያደራጁ ምቹ ሁኔታ ሊፈጥር እንደሚችልም በማንሳት ይከራከራሉ። የእስራኤል ጦር ኃይል የሚያካሂዳቸው ወታደራዊ ጥቃቶች አጠራጣሪ ሆኑ የታጣቂዎችን ይዞታ ብቻ ሳይሆን የሶሪያ መደበኛ የጦር ሰፈሮችንም ጭምር ያካተቱ ናቸው። ይህም የአሳድ አገዛዝ ከወደቀ በኋላ በሶሪያ ወታደሮች የተለቀቁትን የጦር ሰፈሮች ጭምር ይጨምራል። የአየርና የምድር ጥቃቶች በደርአ በቁነይጥራና እስከ ደማስቆ ከተማ ዳርቻዎች የሚገኙ የእዝ ማዕከላት ታንኮችንና ቁልፍ መሰረተ ልማቶችን ያወደሙ ነበሩ። በሽግግር መንግስቱ ፕሬዝዳንት አህመድ አልሻራ የሚመራው አዲሱ የሶሪያ አስተዳደር በአሁኑ ወቅት ላይ የሀገሪቱን ህልውና የሚወስነውን እጅግ አሳሳቢ ፖለቲካና የዲፕሎማሲ ሚዛን የመጠበቅ ፈተና ላይ ወድቋል። መንግስቱ በእስራኤል ላይ ምንም አይነት የጥቃት ፍላጎት እንደሌለው በተደጋጋሚ የገለጸ ሲሆን ውጥረትን ለመቀነስ በ1974ቱን የኃይል መለያ መስመር በድጋሚ ለማስከበር በማለም በአሜሪካ አጋዥነት የሚደረጉ ውይይቶችን አካሂዷል። ፕሬዝዳንት አልሻራ ለደቡባዊ የሀገሪቱ ክፍል መረጋጋት ሲባል የደህንነት ስምምነት መፈራረም ዋነኛ ቅድሚያ የሚሰጠው ጉዳይ መሆኑን በመጥቀስ ጭምር ስለ ጎላን ኮረብታ ይዞታ ከእስራኤል ጋር የረጅም ጊዜ ድርድሮችን ለማድረግ ዝግጁ መሆናቸውን በይፋ አስታውቀዋል። ይሁን እንጂ ይህ ሁሉ የዲፕሎማሲ ጥረት ቢደረግም የእስራኤል ወታደራዊ ኦፕሬሽን ያለ ምንም መቆራረጥ ቀጥሏል። ደማስቆ ላይ የሚሰነዘሩት ጥቃቶች ሙሉ በሙሉ የሀገሪቱን ሉዓላዊነት የሚጥሱ ድርጊቶች እንደሆኑ በመጥቀስም የምታወግዝ ሲሆን ድርጊቶቹ ቀጠናውን ወደ ከፋ የጦርነት አዙሪት ሊከቱት እንደሚችሉ ታስጠነቅቃለች። አዲሱ የሽግግር መንግስት ኃይሎች በአሁኑ ወቅትም በሀገሪቱ ውስጥ ያለውን የውስጥ የጎሳና የሃይማኖት ውጥረት ለማረጋጋት ሲሉ የዳኢሽ ወይም ደግሞ አይኤስ አካላትን ለመዋጋትና ከኩርድ የታጠቁ ቡድኖች ጋር ለመዋሃድ የሚደረጉ ውስብስብ የቤት ስራዎችን በመስራት ላይ ተጠምደዋል። ከእስራኤል ጋር ቀጥተኛ ወታደራዊ ግጭት ውስጥ ለመግባት የሚያስችል አቅም እንደሌላቸውም ይታወቃል። የሀገሪቱ የአየር መከላከያ ስርዓት ሙሉ በሙሉ የፈረሰ ሲሆን የሶሪያ መከላከያ ሰራዊት ትኩረቱ በአሁኑ ወቅት ላይ በሀገር ውስጥ ደህንነት ጥበቃና በሽብርተኝነት መከላከል ላይ ብቻ የተገደበ ነው። ይህ ፍጹም ያልተመጣጠነ የኃይል አስተላለፍ አዲሱን የሶሪያ ሽግግር አስተዳደር ከፍተኛ አጣብቂኝ ውስጥ ጥሎታል። የሚደረጉት የዲፕሎማሲ ጥረቶች እዚህ ግባ የሚባል ውጤት አላመጡም። በሌላ በኩል ደግሞ የእስራኤል ጥቃቶች በዝምታ ማለፍ መንግስቱ በሀገር ውስጥ ባሉና ጠንካራ መከላከያን በሚሹ ዜጎች ዘንድ ደካማ ተደርጎ እንዲቆጠር የማድረግ ከፍተኛ አደጋ አለው። በመንግስት ኃይሎችና በአካባቢው ታጣቂ ቡድኖች መካከል አልፎ አልፎ የሚከሰቱ ግጭቶችም ለእስራኤል ተጨማሪ ወታደራዊ ጣልቃ ገብነት ሰፊ ምክንያት የሆኑ ሲሆን
ሲሆን ይህም በአካባቢው ያለውን አለመረጋጋት ይበልጥ እንዲባባስ አድርጎታል። በደቡባዊ ሶሪያ እየታየ ያለ ወቅታዊ ሁኔታ ለብቻው ተነጥሎ የሚታይ አይደለም። የቀውስ በእስራኤልና በሊባኖሱ ሄዝቦላ መካከል የሚካሄደው ጦርነት ወደ ሶሪያ ምድር ከተሻገረበት ሁኔታና በሰፊው ከሚታየው የኢራን እስራኤል የጥላቻ ጦርነት ጋር በቀጥታ የተሳሰረ ነው። ቱርክ በሰሜናዊ ሶሪያ ያላት ስትራቴጂካዊ ፍላጎት፣ በምስራቅ በኩል ያለው የኩርዶች የኃይል እንቅስቃሴና የባህረ ሰላጤው ሀገራት የፖለቲካ ስሌቶች ለአካባቢው ቀውስ ተጨማሪ ውስብስብነትን ሰጥተውታል። ይህ ክስተት ተራ የድንበር አለመግባባት ወይም ውዝግብ ብቻ አይደለም። የእስራኤል እርምጃዎች ከአሳድ በኋላ በተፈጠረው አዲሱ የሶሪያ ምድር ላይ የቅድመ መከላከያ ጥቃቶችን መሰንዘርና ምቹ አጋጣሚዎችን የመጠቀም ወታደራዊ አስተምህሮን በግልጽ የሚያሳዩ ናቸው። ቴል አቪቭ ይህንን ወታደራዊ ጫና አጠናክራ በመቀጠል የአዲሷን ሶሪያ የወደፊት ደህንነት አቋም በራሷ ፍላጎት መልክ ለመቅረጽ የኢራን ኃይሎች በድጋሚ እግራቸውን እንዳይተክሉ ለመከላከልና ለራሷ ጠንካራ ስትራቴጂካዊ ጥልቀትን ለማረጋገጥ ተልማለች። ለሶሪያ ደግሞ ይህ ፈተና ከህልውና ጋር የተያዘ ነው። አገሪቱ በግዛቶቿ ላይ የሉዓላዊነት ጥያቄ ባለበትና መሬቶቿ በሌላ ኃይል በተያዙበት በዚህ አስቸጋሪ ወቅት ላይ የመንግስት ተቋማትን በድጋሚ መገንባት ከባድ ስራ ከፊቷ ይጠብቃታል። የታጠቁ ቡድኖች ወደ መደበኛ መዋቅር ማስገባት ረገድ የሚኖራት ስኬትና እንዲሁም ደቡባዊውን ክፍል ማረጋጋት መቻሏ ለሰፊው የሀገሪቱ መልሶ ግንባታና ከጎረቤቶች ጋር ለሚደረጉ የዲፕሎማሲ ግንኙነቶች መልካም መንገድ ሊከፍት ይችላል። ይህ ሳይሆን ቀርቶ ውድቀት ከተከሰተ ግን ሀገሪቱ ሙሉ በሙሉ የመበታተን አደጋ ይጋረጥባታል።